ለካ ያለታ እሺ ያለታ ገና ከኢትዮጵያም ሲመጣ እንደዛ አይነት ክስክስ ጫማ ምናምን እየገዛች ዝንጥ አርጋ የተቀበለችው ማን ነበረች? ኔቨር ጊቭ አፕ። ኔቨር ጊቭ አፕ ማናት ለምትሉ ላሳያችሁ። እኔም ዛሬ ነው መልኳ ጥርት ብሎ የመጣልኝ እንጂ እኔ ኔቨር ጊቭ አፕ ሲባለው እንጂ አላውቃትም። ኑ ዱባዮች ማን ነበር ይላከልኝ ኔቨር ጊቭ አፕ ብሎ ማን ነበር ስቀድም ይላከልኝ ኔቨር ጊቭ አፕ ይችላል። ያቺ ናት ያ እስቲ ወይኔ ተውስቲ አቦሽተ በዚህ ሰዓት አቦሽተ ካለተ ተው እንጂ ገይስ ከቀልባቸው ገፉኝ እንኳንም ጠሉኝ እንኳንም አገለሉኝ የምንልበት ቀን ሲል ኔቨር ጊቭ አፕ ደስ ይላል። ነገሮቹ ካለፈ በኋላ ስለ ገፎሽ እችላት ኔቨር ጊቭ አፕ ግንኙነት እንደጠበቀ ስለ ጠሉሽ ብቻ ህይወት ስለ እንዳጠነከረው ኔቨር ጊቭ አፕ እቺ ናት። እኔ ከኔቨር ጊቭ አፕ ጋር ኔቨር ጊቭ አፕ ነው ያላውቅሽም። ራሱ ዝም ብሎ ኔቨር ጊቭ አፕ ሲባል ብቻ ነው ማውቀው እንጂ አላውቅሽም። እሺ ግን ቪዲዮሽ እጄ ላይ አለ መጣ እየተሽከረከረ ይሄ ቪዲዮ ማማ ጋር እንዳለ ልንገርሽ ቡቺ ጋር አለ፣ መሲ ብርጅስቶን ጋር አለ፣ ሀቢባ አይተዋለች። እሺ ሳራ ላበሻ ጋር አለ እና ሌሎች እኔ የማላውቃቸው 2 ልጆች ጋር አለልሽ። እሺ ምንድን ነው የተፈጠረው መሰላችሁ? ያኔ ሚኪ ወደ ዱባይ የመጣ ጊዜ እነ መሲ ብርጅስቶን ጋር እነ ሳራ ጋር ምናምን እንጀራ እንደዛ የሚጎራረስ ጊዜ የለም። ያኔ ፈታለዋ ያገናኛቸው ያስተዋወቀቻቸው ማናት? መሲና ሳራ አላበሻ። ማንን? ኔቨር ጊቭ አፕ። ኔቨር ጊቭ አፕ ደግሞ ባሏ የሚሰራው ሳውዲ አረቢያ ነዳጅ ነው የሚያወጣው። እሱ ዩኬያዊ ነው እና እረፍት ሲሆን ነዳጅ የሚያወጡ ሰዎች 15 ቀን ይሰራሉ፣ 15 ቀን እረፍት ናቸው። በነገራችን ላይ እንደዚህ ነው። 1 ወር ይሰራሉ፣ 1 ወር ያርፋሉ። እንደዚህ የነዳጅ ስራ የሚሰሩ ሰዎች ይህን አውቃለሁ። ሳውዲ አረቢያ ነዳጅ ያወጣል እና እሷ እኔን እኛ ላይ የነጮች ሰፈር እንትን ተብሎ ምናምን ነው የምትኖረው። ባለፈው ከድሪም ጎልድ ላይ ቲሸርት የወርቅ የገዛችው እሷ ናት። ጫማ ራሱ የወርቅ የሚባለውን የገዛችው እሷ ናት። ሰውየው የእውነት ሀብታም ነው፣ ነዳጅ ላይ ስለሚሰራ በጣም 2 ልጆች አላት። እሱ 15 ቀን ሲሄድ 15 ቀኑ ሌላ ወንድ ነው አጠገቧ አስተኛው። ወንድ አጠግብም የተባለው እንደተባለው አጠግብም ስታዛገው ወንድ ነው ካፏ የሚወጣው የተባለው። እኔ የተባለውን የሰማሁት ኔቨር ጊቭ አፕ። እኔ ጋ ያለው ቪዲዮ ራሱ ያን ነገር ጥርት አድርጎ የሚናገር ነው። ይናገራል። ምንም መናገር አለ ይጮሃል ነው የምልሽ። ብሎ የሚጮህ ቪዲዮ ነው እኔ ጋ ያለው። ብሎ ይጮሃል። ማውራት አይደለም መለፍለፍ ብሎ የሚጮህ ቪዲዮ እኔ ጋ መጣ። ከማን ጋር ነው ያ ቪዲዮ ያለው? ከፊት አውራሪ ጋር ከሚኪ ጋር ማለት ነው። ሚኪ ወደ ዱባይ የመጣ ጊዜ ከእሷ ጋር አሸወይና ይላል። እንደዛ ካስከስ ጫማ፣ ገርግድ ጫማ፣ ጅንድ ጫማ ማሪ አጋ እንዲሻቀጥ ምናምን ብሎ ይሄዳል ማለት ነው። እሺ እና ከነ መሲ ጋር ከነ ምናምን ጋር እንደዚህ ሲሄድ ሌላ ሴት ለምደሃል ወይ ምናምን ነገር ጭቅጭቅ ነገር መጣ። ከዛ በፊት ሌሊቱን አላሳደረችው። እየዋሸው መስሏችሁ ነው? እኔ እኮ ከአቅሜ በላይ ስለሆነ ነው እንደዚህ በተረጋጋ መንገድ ነው። እግዚአብሔርን ነው ብላችሁ እንትን አላለ። ለመጀመሪያ ጊዜ በምን ተጣሉ መሰላችሁ? ውረድ አለች። ውረድ። ይሄ ደግሞ እኔ የፊት አውራሪ ልጅ የአባደጀኔ ልጅ ወደ ላይ ተኩሰው ወደ ታች የፈነዳ ምናምን የሚል ማቅራራት ወሬ ያለው አይደለም? እሱን አለ። ገባች? ውረድ አለችው። ወዴት ነው ውረድ ያለችው? ውሃ ውረድ አላለችውም። ወንዝ ውረድ አላለችውም። ግጦሽ ውረድ አለችው። ከዛ እንደምንም አግባብታ እኔ ብልትን በብልት እንጂ በምላስ ያለካም ማለት እኔ የጥጋቡ መሸሻ ልጅ መሸሻ ወደ ላይ ሄዶ ተኩሶ ደርግ ወታደር የነበረ ከዛን አሁን መጣ ምናምን ነገር ያቀራራል። እዛም ሄዶ ኧረ ጉዴ እሷ እግሯን ከፍታ ጠብቀዋለች። ጋይስ እሱ ያቀራራል። ገና እኔ ፊት አውራሪ የማርኔ ልጁ ይላል በዛው መለመድ። እሷ እግሯን ከፍታ ገና ተሳልሞ ሊነፋው ላይ ይፈልጋል። ከዛን እንደምንም ብላ ካስጋጠችው በኋላ የት ትወስዷለች?
ገንዳ ውስጥ እግዚአብሔር ገንዳ ውስጥ ተቀራረጹ። ከዛም በሁለተኛው ቀን እንትን እኔ ነኝ አለ ኢንተርናሽናል ሆቴል ነው ከያዘችለት የነበረው። እሺ ኢንተርናሽናል ነው ሄት ገባችሁ? በሁለቱም መታወቂያ ማለት ነው። ከዛ በሁለተኛው ቀን እንደምንም ወገቡን ከባኙ ውስጥ አውጥቶ ነጋለት። የት ይመጣል? እነ መሲ ጋር እነ ሳራ ጋር ከእነሱ ጋር እንጀራ አለም ሰላም ብሎ ምናምን ነገር እየተምነሸነሸ ምናምን ነገር እንትን ሲል ሌላ ሴትም ለምዳል ማለት ነው። እኔም በሽታ ታስይዘኛል አለችው። እንደውም የመጀመሪያ ቀን የተጣሉት በመላጣ እና በእንትን እናደርገ ነው። እኔ በመላጣው እንዴ ሲል ልታስይዘኝ ነው ወይ እኔ በሽተኛ ነኝ እንዴ በሚል ተጣሉ። እንደምንም አግባብታ በምላሱ ላይ ሳይቀር እንዲገባ ተደረገ። እሺ እኔ ስለበዛብኝ ነው ድብልቅልቁን ማወጣው። ባካችሁ ወደዛ ጌም ይልኩብኛል እንዴ ጌምስ ይሽ ጌም ለራሱ ላይፍ ጌም ሆኖብኛል። ለራሴ ጋይስ ተብተባል። እኔ ጌም ካንስል እያደረጉ አሳልፎ ማታ ወደ ሆቴሉ ወደ ተያዘለት ሲሄድ እንዳገባ ተደርጋል ተባለ። ምክንያቱም ሆቴሉ የተያዘው በእሷ ስም ነው። በሌሊት እንዳይገባ አደረገችው። ያኔ ነው ለካ ቪዲዮ እዛው ሆቴል ጋር ቆሞ አካባቢ የዱባይ ሰው ግን በጣም መጥፎ ነው፣ በዚህ በሌሊት ሆቴል እንዳልገባ አደረጉኝ ብሎ ያለቀሰው የነበረው። ያንን ቪዲዮ ላኩልኝ ጌስ፣ ትዝ ይላችኋል? አንድ ጊዜ ላከው። ያ ቪዲዮ እጄ ላይ ግብት ገንዳ ውስጥ የጥጋቡ የጅኒ የብቱ ልጅ የዛይራ ሀብተኛ ሆዱ እንዲተቆስሮ እቃው እኔ ኔቨር ጊቫ የእውነት ቪዲዮ ያውቃል። ቡቺን እኮ ለምን ክስ እንዳቆምሽላት አሁን ገባኝ። ገብቶሻል? ከሳሽ እኔም ቪዲዮ አወጣልሻለሁ አለች። ከዛ ክሷን አቆምሽ እንጂ እንዳንቺ ብር እንደሚረይ ሰው ገደል ነበር ምትከቻት። ቡቺ ለምን እንዳልከሰሻት አሁን ክሊር ሆነልኝ እኮ። የምን ሽማግሌ ገብቶ ሳራ ገብቶ ምናምን ኖ ያን ቪዲዮ ሳራም አላት። ሳራ ራሱ ስታይ ይደረጋል እንዴ እንደዚህ እያለች ነው እየከፋፈተች የምታየው። የእውነት